መድብልና ጠበቃው አሁን ላይ እንግዲህ ካሌብን ወደ እስር ቤት የሚወረውሩበት እንግዲህ መረጃ እያሰባሰቡ ይገኛሉ። ጠበቃው እንግዲህ ካሁን በፊት እንዳያችሁት ካሌብን እንግዲህ ወደ እስር ቤት ማስወርወር አለብኝ፣ ለዛ መረጃ እንግዲህ መሰብሰብ አለብኝ በማለትም እንግዲህ ከመድብል ጋር አንዳንድ ነገሮችን እየተነጋገሩ ነበረ። እንዲሁም ደግሞ 3 ምስክር እንደሚያስፈልግ ነበረ። እናም አሁን ላይ እንግዲህ ጠበቃው ደውሎ ማለት ነው ለመድብል 3 ካሌብን ወደ እስር ቤት ለማስገባት 3 ምስክሮች ያስፈልጋሉ ሲልም እንግዲህ ይነግረዋል። እንግዲህ አንደኛዋ ከካሌብ ያመለጠች ትትና ነች። እንግዲህ ሁለተኛዋ ምሳሌ ነች። እንግዲህ አንድ ያለችን ትትና ኔ አስፈላጊ ከሆነ ደግሞ ምሳሌም አለች ሲልም እንግዲህ መድብል ተናግሮ ነበረ። መድብል እንግዲህ ከአሁን በፊት እንዳያችሁት ዘሩባቤል ሆኖ እንግዲህ የካሌብ ሰው ሆኖ ሲሰራ ሁላችንም እናውቃለን፣ እንግዲህ ተመልክተናል። እና ያንን ነገር እንግዲህ ጠበቃው ጠይቆት ነበረ እና ከእሱ ጋር ቀኝ እጅ ሆነ በምትሰራበት ጊዜ ላይ የሆነ መረጃና ማስረጃ የያዘብሃል ወይ ብሎም ሲጠይቀው ምን አይነት መረጃ ሲለውም ያው እኛ እንደያዝንበት ቪዲዮ እሱም ይዞብህ የሆነ የሚባል እንግዲህ ጥያቄ አንስቶለን ነበረ። እንግዲህ መድብል ይዛለት እንግዲህ ያው ካሌብ ያን ያህል ብቃት ያለው አይመስለኝም፣ እኔ እንጃ ማቅ አይመስለኝም፣ ግን ብቻ አጣራለሁኝ ይለዋል ማለት ነው። አወድ ማጣራት አለብን ማለት አሁን ካሌብን፣ ምክንያቱም ወደ እስር ቤት እሱን ስናስገባ ለብቻ አልገባም ብሎ እንግዲህ የሆነ ተንኮል ያስባል። ትክክል ነው በነገራችን ላይ ማለት ነው። ካሌብ የሆነ ከገባም ወደ እስር ቤት ወይ መድብልን ይዤ መግባት አለብኝ ብሎ እንግዲህ የሆነ እንግዲህ ኢንፎርሜሽን ካለው ወይም የሆነ መረጃ ነገር ካለው እንግዲህ ካሌብን እንግዲህ ለብቻው መግባት የለብኝም እንደሚል ይሄ እርግጠኛ ነኝ ማለት ነው። እናም አሁንም እንግዲህ ጠበቃው እየተናገረ ያለው ያንን ነው ማለት ነው። መድብልም እንግዲህን እሺ በቃ ለማንኛውም ጠበቃው መረጋጋት አለብን፣ ምክንያቱም የካሌብ እጅ በጣም ረጅም ነው ሲልም እንግዲህ ተናግሯል። ለዛም እኮ ነው እንግዲህን የተረጋጋ ነው። እናም ለዛም ነው ደግሞ ደውዬ ማጣራት እንዳለብኝ ነገር ሁሉ ለማጣራት ካንተ ማወቅ ያለብኝን ነገር እንግዲህ እዚህ ደረጃ ላይ ደርሰናል ለማለት ነው እንጂ ችግር የለውም በማለትም እንግዲህ ቃል ገብቶለታል። እናም ሌላው እንግዲህ እንደተመለከታችሁት ቅድስትዬና ብሩኬ በቃ ደስ የሚል እንግዲህ ዛሬ የመጀመሪያቸው ፍቅር። በነገራችን ላይ እንግዲህ ያው ብሩኬ ይዟት የሄደው እንግዲህ ለፍርርም ነበረ የ80 ሚስቱ ወይም ደግሞ የ80 ባሏ እንዲሆን እንዴ ወደ መዘጋጃ ለመፈራረም ነበረ። ግን ደግሞ ያንን ነገር ማለት ነው እንግዲህ አልተሳካም። ግን ሳይሳካ ሲቀር ያው ደስ የሚል ውሎ ነበረ የዋሉት እና ደስ የሚል ቦታው ራሱ እንዴት እንደሚያምር ማለት ነው። በጣም ከሚባለው በላይ በጣም ነበረ የሚያምረው ማለት ነው። እና ሌላው እንደተመለከታችሁት ፍቅር ጋር ጓደኛዋ ደውሎ ነበረ እንግዲህ ብሯን የበላት ማለት ነው። እነሱ ደውሎ ፍቅር ላይ እንግዲህ ዝቶባታል። እናም አንቺ የማትረቢ አንቺ ምናምንቴ ማን ስለሆንሽ ነው እኔ ጋር ሰው የምትልኪው ነበር ያላት። እንግዲህ ፍቅርም እኔን ሴት ስለሆንኩ ነው እኔ ላይ የምትደነፋ፣ ወንድ መጥቶልህ እኮ ነበረ ለምን እሱን አልገጠምከውም ነበር ያለው ማለት ነው። እናም እንደዛ ስትለው እንግዲህ ይኸውልሽ ትሰሚኛለሽ ፍቅር ከኔ ጋር ባትሳፈጪ ጥሩ ነው፣ ስለዚህ አርፈሽ ብትቀመጭ ይሻልሻል፣ ይህንን ነገር ብትተይው ይሻልሻል ብሏታል ማለት ነው። ግን እሷ ደግሞ እንዳያችሁት ብሬን ቆጥረህ አንድ በአንድ መልስልኝ አለበተዛ መቼም ቢሆን አለቀም ስትልም እንግዲህ ያን ያህል ተማምነሽበታል ማለት ነው። እሺ በቃ ብሎም እንግዲህ ጆሮዋ ላይ ስልኩን ዘግቶባታል ማለት ነው። እና ሙዶቼ እንግዲህን የፍቅር ብር መመለስ አለበት እንዴ! ፍትህ ለኛ ለአረብ ሀገር ሴቶች እንደ ማንም ከምድር ተነስቶ እንግዲህ የኛን ብር እየበሉ ሲቀጥልም ደግሞ እኛ ላይ መፈንጨት የለባቸውም። እና እንግዲህን መድብል በእርግጥም መድብል ስለሆነ ኬዙን የያዘው ያስመልስላታል ብለን ተስፋ እናደርጋለን። እንግዲህ ፍቅርም በጣም በመጨነቅና በመጠበብ ላይ ተመልክተናታል ማለት ነው። እና ሌላው እንዳያችሁት እንግዲህን መድብል ማለት ነው ዳጣን ወደ ሆነ ቦታ መሄድ አለብን ተነሽ ብሏት ነበረ። እና እሷ ደግሞ አይ በፍጹም አልሄድም፣ ወዴት ነው የምሄደው? እኔ ከዚህ ከቤት ግሬን ንቅንቅ አላደርግም፣ ጭራሽ ደግሞ ከአንተ ጋር ነው የምሄደው እያለችው ነበረ። እና ምሳሌ እንግዲህ ያው የዳጣን ጸባይ ስለምታውቅ የሆነ ነገር ምናምን እገዛልሻለሁ በላት ትለዋለች ማለት ነው። በሹክሹክታ ማለት ነው እንደዚህ ያለችው። ከዛ እንደዛ ምናምን ስትለው ተነሽ የሆነ ነገር ጋብዝሻለሁ እገዛልሻለሁ ይላታል። አይ ከምርህ ነው ኪድዬን መድብል እኔ መግዛት ሳይሆን ትጋብዘኛለህ ምናምን ትለዋለች። እሺ በቃ ተነሱ ሁለታችሁንም እጋብዛችኋለሁ ይልና እንግዲህ ሁለቱንም ይዟቸው ይሄዳል ማለት ነው።
እና ይዟቸው ሄዱ። እንግዲህ እንዳያችሁት የሆነ ቄጠማ ምናምን ገዝተው መጥተው ነበረ። እንግዲህ እሱ ምንድን ነው ከተባለ እንግዲህ እነ ብሩኬን ሰርፕራይዝ ለማድረግ ነው። እኔ እነ ብሩኬን በነገራችን ላይ ሰርፕራይዝ አላቸው ሲመጡ እንኳን ደስ ያላችሁ እንኳን ደስ ያላችሁ ነው የምትሉት ነበር ያለው ማለት ነው መድብል። ሰላም ወዶች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና አለምም ራሱ ምንድን ነው ማለት የማን ልደት ነው እያለች ነበረ። እነ ዳጣ ራሱ የማን ነው ልደት? እኔ ራሱ የገመትኩት ማለት ነው እንግዲህ ብሩኬ ሲመጡ በሩን ከፍተው ሲገቡ እንኳን ደስ ያላችሁ ነው የምትሉ ሲል ማለት ቅድስት ጸነሰች እንደ ይሄ ነበር በቅንጭላት የመጣው ማለት ነው። ከዛ ደግሞ እኮ መድበል እኮ ነው ማለት ነው ሲመጡ አበባውን ላያቸው ላይ ብተን 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 ማድረግ አለብሽ ይላታል። ከዛ እሷም እንግዲህ እሺ ብላ እንግዲህ እንዳያችሁት በሳህን አበባ ይዛ ነበረ። እንደዚህ እያወሩ ባለበት ጊዜ ላይ ይመጣሉ ማለት ነው እነ ቅድስትዬ። ሲመጡም እንግዲህ እንዳያችሁት ያው ሰርፕራይዙ እንግዲህ ያው ቅድስት የማታቅም ቤተሰቡ በሙሉ አያቅም። መድብልና ብሩኬ ብቻ ነበሩ የሚያውቁት። እና የሁላችሁ ቤተሰብ ማለት በጣም ይቅርታ ይሄንን ሰርፕራይዝ ቅድስት የማታቅም ከመድብል ውጭ መድብልና እኔ ብቻ ነን የምናውቀው ሲልም እንግዲህ ይናገራል ማለት ነው። እና ምንድን ነው ምናምን ሲል ማለት ዛሬ እና ቅድስትዬ እንግዲህ ሲልም ምንድን ነው ብሩክ ማለት ፊት ትክክል አይደለም፣ የሄድክበት ነገር አልተሳካም እንዲህ ይለዋል። በሚያሳዝን ሁኔታ አልተሳካም ማለት እኔና ቅድስትዬ ሄደን መዘጋጃ የ80 ልንፈራረም ነበረ እናም ማለት አልተሳካም ስትልም እንግዲህ ይናገራሉ ማለት ነው። እንግዲህ ከዛ በፊት እንግዲህ አለም ማለት ነው ፍቅር ደውላ ነበር ብላ ለመድብል ነግረው ነበረ እና በቃ አስጨነቅናት ማለት ነው። እና ማለት ያለችበት ነገር አስተማማኝ ካልሆነ እዚህ ክትምጣ ቅድስትዬንና ብሩኬን እኔ ያናግራችኋለሁ ብሎ ነበረ እና አለምም እንግዲህ በጣም ደስ ብሏታል። እንግዲህ በቃ ብሩኬና ቅድስትዬ ይምጡና ሄደሽ ታመጫታለሽ ብሏት ነበረ። እንግዲህ ይህንን ጉብዳ ነገር ስትሰማ አለም በጣም ተናደደች። ምን ቅድስት ምንድን ነው የምሰማው አለች። አዎ ማለት ሄደን ልንፈራረም ነበረ እና አልተሳካም ሲልም መድብልም በድጋሚ ይናገራል። እንግዲህ አለም እንኳንም አልተሳካ እንዴት እንደዚህ ታደርጊያለሽ ስትልም እንግዲህ ቅድስትዬ በጣም ደንግጣለች። ግን ደግሞ አለም ትክክል ነች ብዬ ነው የማስበው። ማለት ቢያንስ እንኳን ባህል መጠበቅ አለብን፣ ባህል መከበር አለበት። በወግ በማድረጉ ሽማግሌ ተሰብስቦ የሽማግሌ ጉልበት ተስሞ ነው እንጂ መፈራረምም ታለ እንዲሁ ዝም ብሎ በሜዳ ለብቻቸው ተደብቀው ባልና ሚስት ሆነናል የሚባለውን ነገር እኛም አንደግፍም። እኔ ያለምን ሀሳብ እደግፋለሁ ነው የምለው። እናንተስ ምን ትላላችሁ? ማለት ያለምን አለም ነው ትክክል ወይስ ይች ቅድስት ነው ትክክል? እኔ በራሴ አለምናት ትክክል ነው የምለው። እናም ለማንኛውም በዚህ ነገር እንግዲህ እነ መድብል ራሱ አንቺ ጤነኛ አይደለሽም እንዴ ምናምን ብለዋት ነበረ እና እንደዛ ሲሏትም እንግዲህ ኧረ እኔ ጤነኛ ነኝ። ለማንኛውም ይኸውልሽ ቅድስትዬ አሁን የሚሄድበት ቦታ አለ፣ ስመጣ ግን እያንዳንዷ ቁጭ ብለን እንነጋገራለን ትላታለች ማለት ነው። እሺ በቃ ትልና እንግዲህን አለምም ወደዛ ወደ ፍቅር ጋር ትሄዳለች። ሌላው እንግዲህን መሀሌት ነች። መሀሌት እንግዲህ አንድ ባል ሀብት ማስወገድ አለብሽ ተብላ ትዕዛዝ ተሰጥቷት ነበረ። ግን ደግሞ ታሪ አለ ተጀርባዋ፣ ግን ተደብቆ ነበረ እየተመለከታት ያለው። እንግዲህ ትዕዛዙን ያቀረበው ታሪ ነው ማለት ነው። ታሪ እንግዲህን አንድ ሁለት እንድትይልኝ እፈልጋለሁ ብሏት ነበረ ከአሁን በፊት ማለት ነው ከተመለከታችሁ። እና እዛ ሲላት እንግዲህን እሷም አይ በፍጹም እኔ ውለታ የሚባል ነገር አልውልልህም በማለት እንግዲህ ሸምጥተው ነበር። እሱ ብዙ ነገር እንግዲህ አብራት ሆኖ አብራት አግዟት ነበረ። ግን ደግሞ ከአሁን በፊት ራሱ ማለት ነው አንድ ላይ ጠፍታ ነበረ ለአንድ ለባለ ሀብት ከሰጣት በኋላ ግን ያችን ላይ ታሬ እርግጠኛ ነኝ ያ ማለት እሱ ይመስለኛል ያስመለጣት ማለት ነው። እና እንግዲህን መሀሌትም ዛሬ ላይ እንግዲህን እባክህን ታሬ ከዚህ ጉድ አውጣኝ ብለው ነበረ። አንቺ ቀልደኛ ነሽ፣ ቀልድሽ አይጠገብም ብሏት ነበረ ትቷት ሄደው እና በጨለማ እንግዲህን ያንን ባለ ሀብት እንዳያችሁ ስትጠባበቅ ነበረ መሀሌት ማለት ነው። በቃ ከእንግዲህም በኋላ አንድም
ሞታለሁ፣ አንድም እገላለሁ። በቃ ከሁለት አንዱ ነው። ስለዚህ አንድ ወጥመድ ውስጥ ገብቻለሁ። በቃ ከእንግዲህ በኋላ ወደኋላ ማፈግፈግ የለም በማለትም እንግዲህ ቁርጣ ተነስታ ነበር። እንግዲህ ቁርጣ ተነስታ እንግዲህ እንዳያችሁት ያ ባለ ሀብት እንግዲህ መውጣት አይቀርምና ከቤቱ ሲወጣ አሁን መጠንከር አለብሽ እያለችም እንግዲህ የሆነ ደፋርን በቃ ራሷን በጣም አሳምና ወደዛ ወደ ባለ ሀብቱ ጋር እየተጠጋች ባለበት ጊዜ ላይ ስልኳ ይጠራል። ወይኔ ማነው በአሁኑ ሰዓት የሚደውለው ብላ በጣም ደንግጣ ነበረ ስልኩን ራሱ ያነሳችው። እንግዲህ በዚህ ጊዜ ካሌብ ነበረ። በቃ ልጁ እዳውን ከፍሏል አይነት ነበር። ግን በነገራችን ላይ ይህንን ወጥመድ ራሱ ያዘጋጁት አለ አይደለ አውቀው ነው። ማህሌት ምን ያህል እስቲ ትሄዳለች? ምክንያቱም ከአሁን በፊት ራሱ የብሩኬን እንግዲህ መድኃኒት ስለሰጠች እስቲ እንዲያው እንፈትናት አይነት ነው እንጂ እኔ እንጃ እውነት ማህሌትን ይሄንን ነገር ትስራ ብለው አይደለም። እናም እንግዲህ እንደዛ ምናምን ሲሏትም በቃ ደስ አላት ማህሌት ማለት ነው። ተመስገን እንኳንም ከዚህ ጉዳ ወጣይ በማለትም እንግዲህ እንትን ትላለች። ሌላው እንግዲህ እንዳያችሁት ሌላው ትዕዛዝ እንግዲህ የትትና ጉዳይ ነው። የትትናን ጉዳይ እንግዲህ ለምን አደረሹ እያለ ይጠይቃታል ማለት ነው። እና አለቃ ማለት እየፈለኩኝ ነው እና ከመድብል ጋር ደግሞ የሚኖሩ ሰዎች እየታመኑልኝ አይደለም ስትልም እንግዲህ አጋዥም እንደሚያስፈልጋት ጠይቃ ነበር። አንቺ በረሮ ማን ስለሆነሽ ነው ለአንቺ ደግሞ አጋዥ የሚመጣልሽ? ስልም እንግዲህ ይነግራታል። እና በዚህ ጊዜ እንግዲህ ታሬ ወደ እሷ ጋር ይመጣል። ይሄ ደግሞ መጣ እንግዲህ እየተፈራረቁ ሊያቆስሉኝ ነው ስትል ምን ሆነች ነው ምናምን ይላታል። ከዛ ይኸውልሽ ማለት የኔን ትዕዛዝ እኮ ብትቀበይ ኖሮ ሲላትም እንግዲህ ለምነው ነበር። ታሬ ግን በፍጹም አለ። እና ወዶቼ ምሳሌ ድራማ እስከዚህ ድረስ ይዘንላችሁ ቀርበናል። መልካም ቆይታ።